የኩምሳም አይደለም የቶሎሳም አይደለም። ህዝቡ ሁሉ ጊዜ የእግዚአብሔር ህዝብ እንደሆነ ይቀጥላል። ቃሌው ትሄዳለህ ማለት የቃሌው አይደለም። መሰረተ ክርስቶስ ትሄዳለህ ማለት የመሰረተ ክርስቶስ አይደለም። ማውንት ዘይን ትሄዳለህ ማለት የማውንት ዘይን አይደለም። አንተ ሪሜን የኢየሱስ ነህ። የድፍረት ኃጢአት ምን እንደሆነ ታውቃላችሁ? እያንዳንዱ ቤተክርስቲያን ውስጥ ለምታደርገው መጽሐፍ ቅዱሳዊ ነገር ጥቅስ እየፈለግ ማስደገም። ዘይት ለምን እንደምትሸጥ እንዴት ልክ እንደሆነ፣ እንዴት ገዝታ ውስጥ ከፍተህ ህዝብ እንደምታራቁት እንዴት ልክ እንደሆነ፣ ሶስተኛዋ ሚስት ፈታ አራተኛ ሚስትን ለማግባት የሆነ ነገር ለማድረግ ጀስቲፊኬሽን ስትፈልግ ለምትሰራቸው ስህተቶችና ቅዱሳንን ችግር ላይ ለሚጥሉ ቆሻሻ ነገሮች ደጋፊ ጥቅስ ስትፈልግ ቅዱሳንን ሰብስበ የእግዚአብሔርን ቃል በማስተማር ፋንታ የኢትዮጵያ ንግድ ባንክ የአዋሽ ባንክን ሰብስበ ብር አስገባላችኋለሁ እያልክ ቂላቂል እያደረግ ለምንድን ነው ስትባል ኢየሱስም እኮ አስታቴር ጴጥሮስን ልኮ ካሳ ውስጥ አውጥቷል። እና ዛሬ ከእናንተ ካሳ ነው የሚገባላችሁ እስከ ንግድ ባንክ? በፊልጵስዩስ ምዕራፍ 4 ቁጥር 4 ጀምሮ ደግሜ እላለሁ ምን ይበላችሁ? ገርነታችሁ በሰው ሁሉ ፊት ይታወቅ። ከዛስ ጌታ ምንድነው አለ? ቅርብ ነው። እሺ ጌታ ለኔ ቅርቤ ነው በሉሲ። እግዚአብሔር በሉሲ፣ ለእኔ በሉሲ፣ እጅግ በጣም በሉሲ ቅርብ ነው። ኢየሱስ ያድናል። ጌታ ላንተ ቅርብ ነው። ከዛስ በጸሎትና በምልጃ ለአምላካችሁ አስታውቁ እንጂ በአንዳች ምን አትበሉ። ጭንቀት ፖርሽን አይደለም። ክርስትና ከውርደት ወደ ክብር የሚሆነው ጌታን ስንቀበል ነው። ጌታን ከተቀበልን በኋላ ያን መልክ እንመስል ዘንድ ይላል። ከክብር ወደ ክብር ከየት ወዴት? ከየት ወዴት? ያ ቻፕተር ዛሬ ባንተ ላይ ይከፈታል። ከውርደት ሰፈርም አንዴ በኢየሱስ ገባን እኮ። ከውርደት ሰፈርም አነሳን እኮ። ኖበዲ የነበርነውን እኮ ሰንበዲ ያደረገን። ምንም ነበርን እኮ፣ ማንምና ምንም ነበርን። እኔም እናንተም እርማችሁን አውጡ። ለዚህ ነው ማንም በክርስቶስ አላየ ማንም ነበርን እኮ። አይገርምም? አይገርምም? ኖበዲ እንቱ ሰንበዲ የሚያደርግ አምላክ አለ። ሃሌሉያ! ለዚህ ነው ኃያል በኃይሉ ጠቢብ በጥበቡ ዕውቀት ያለው በእውቀቱ ምን አይበል አይመካ። ትምክህት የለንም። እንዲህ ነው የምንለው ነገር የለንም። ይመስላል እኔ በድምጽ ብልጫን ያገልጋየው ሰው የሚመርጥ ቢሆን ኖሮ የመጀመሪያው አገልጋይ የማያደርጉት ሰዎች እኔን ነው። ሰው የሚፈልገውን ነው የሚሰማው። እኔ ደግሞ አምላክ ያለውን ነው ማሰማ። ይሄው ከጴንጤዎች ጋር እኮ ጸባችን እኮ ነው። ዘይት አለ ውሃ አለ። ግን ምንድነው ትልቁ ችግራቸው? ጴንጤዎች ጴንጤን እንትን ይላል። አዎ ታዲያ እስላሙ መጥቶ ጴንጤን ያስተካክለው እንዴ? ቄሱ መጥቶ ጴንጤን ያስተካክለው እንዴ? አየህ፣ የጴንጤን ችግር ጳጳሱ አይፈቱትም። የጴንጤን ችግር ኡስታዝ አቡበከር መጥቶ አይፈታው። የጴንጤን ችግር እኔ ነኝ የምፈታው። አፖስትል እኮ ትንሽ ጴንጤ ላይ ቆጣ ይላል እንጂ እና ኦርቶዶክስ ልቆጣ እንዴ? እኔ እኮ የጴንጤ አገልጋይ ነኝ። ምንድነው የምትጠብቁት? አሜን ነው ወይ? እኔ ማን አገልጋይ ነኝ? ማን በተለምዶ ጴንጤ የምትባሉት እናንተም ማለት ነው። አሜን ነው ወይ? በተለምዶ ምን የምትባሉት ግን ዳግም በመወለድ የእግዚአብሔር ልጅ የሆናችሁ የክርስቶስ አምባሳደሮች በክርስቶስ ኢየሱስ አዲስ ፍጥረት የሆናችሁ ታዲያ እኔ ኦርቶዶክስ ነኝ ልቆጣ እንዴ? ምን አገባ ይሉኛል። እግዚአብሔር የሰጠኝ እርሻ ከእርሻዬ ውጪ ነው የት ልሂድ? ትንሽ እኮ አፖስትል ጴንጤ ላይ ጠበቅ ይላልኝ እና አይ እነሱ ታዝ ላይ ጠበቅ ልበል እመነኝ ላንተ ነው። አሜን ነው ወይ? መንገዱ የተበላሸ ስለሆነ ነው ወደ ትክክለኛው መንገድ ማመጣ። ይሄ መንገድ ሄጄበታለሁ ያስኬዳል። ይሄ መንገድ የበረከት መንገድ ነው። ይሄ መንገድ የአሸናፊነት መንገድ ነው። ይሄ መንገድ የስኬታማ መንገድ ነው። ይሄ መንገድ እግዚአብሔር የሚከብርበት መንገድ ነው። ኖበዲን ሰንበዲ የሚያደርግ ግሬስ ነው የተገለጠው። አሜን አሜን። ማንም ነበርን፣ አሁን ግን የእግዚአብሔር ልጆች ነን። ከተአምራቶች ሁሉ ተአምራቶች በምድር ላይ ከተሰሩት እንደውም ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ሄዳችሁ ስታነቡ ኢየሱስ በዚህ መጽሐፍ ያልተጻፉ ብዙ ድንቅና ተአምራቶችን አደረገ ይላል። ከነዛ ሁሉ ተአምራቶች እስራኤል ካየው 10 ትልልቅ ተአምራት
በላይ የመጨረሻው ትልቁ ታምራት የትኛው ነው ካላችሁ እኔና እናንተ ልጅ የሆንበት። አሜን አሜን አሜን። ኧረ እኔ ታምራት ውጤት ነኝ በል እስቲ አንተ። የጋሽ ከበደ ልጅ የእግዚአብሔር ልጅ ያደረገ ታምራት ከዚህ በላይ ከየት ይምጣል? የወይዘሮ አለሚቱን ልጅ የእግዚአብሔር ልጅ ያደረገ ታምራት ከየት ይምጣል? ሄሎ ይገለጥልሃል ዛሬ፣ ይበራልሃል ዛሬ። ኢየሱስም በዚህ መጽሐፍ ያልተጻፉ ሌሎች አያሌ ታምራዊ ምልክቶችን ከደቀ መዛሙርቱ ፊት ምን አድርጓል። ከተአምራቶች ሁሉ ግን የሚልቀው ምን ታውቃላችሁ? እኔና እናንተ የእግዚአብሔር ልጅ የሆንበት ታምራት። ከተአምራቶች ሁሉ ታምራት እኛ የእግዚአብሔር ልጅ የሆንበት ታምራት። እንዴት ነው እኛ የእግዚአብሔር ልጅ የሆን? አሁን ከማሰብ ኢሳይያስ ምዕራፍ 11 አይደል ያልኳችሁ? ይሄ የሚበራልህ እንዴት ነው የሚለው ኢሳይያስ ምዕራፍ 11 ከቁጥር 1 ጀምሮ ስናነብ ነው። አሜን ነው ወይ? እንዴት ነው? ምን ይገርማል እንዴ! ከሙታን ከመነሳት በሽተኛ ከመፈወስ ገንዘብ አሳሳይሃለሁ። አሜን ነው ወይ? ማሌካዳ ክራዲያስ አንድ ሰው ዛሬ ከድህነት ሰፈር ተነቅሎ ይወጣል። በዘሩ የሚከተለው አንከራታች መንፈስ ዛሬ ይቆረጣል። ግድ የለህም። አንተን ባለጠጋ ለማድረግ አይደለም የጠራንህ። መንፈሱ ሲመጣ ግን ድህነትን ይመታዋል። ድህነት ከጌታ አይደለም። ድሃ መሆን ግን ኃጢአት ነው እያልኩኝ ሃሌሉያ። በመካከላችሁ ድሆች ስላሉ ራሩላቸው፣ ዘኑላቸው ተብሎ ተጽፏል። አሜን ነው ወይ? ምንም ጥያቄ የለው። በሥራ የሚቀየር ነገር፣ አይምሮ በመከፈት የሚቀየር ነገር። ድህነትን እንጠላዋለን፣ ድሆችን እንወዳለን። ድህነትን ትወደዋለህ? ድህነት ምን ነው? ለኢትዮጵያ ዋናው ጠላቷ ዘንዶ አይደለም። ምንድነው ችግሯ? ስለዚህ ድሆችን እንወዳለን፣ ድሆችን እናቅፋለን። ድሆችን እግዚአብሔር በረዳን መጠን ቤተክርስቲያናችን እያሰበች መታለች። ከዚህም በኋላ ድሆችን ማሰቧን ትቀጥላለች። በአዲስ ኪዳን ለቤተክርስቲያን ከተሰጠው ታላላቅ ሚስጥራት አንዱ ድሆችን ማሰብ ነው። እናደርጋለን፣ ወደፊትም ይሆናል። አሜን ነው ወይ? ድህነትን ግን አብዝተን እንጠላዋለን። አይ ሄት ኢት ሃሌሉያ። ያልጠላኸው ነገር ካንተ ሄደ። ሱሰኞች ሱስ ማቆም ለምን እንደሚያቅታቸው ታውቃላችሁ? በጣም ይወዱታል። ከአንድ ሰው ከሱስ ነፃ መውጣት የፈለገ ጊዜ የመጀመሪያው አይምሮ ውስጥ ነገሩን መጥላት መጀመር አለበት። ሲጋራን መጥላት ካልጀመረ ከሲጋራ ሰውየው ሊላቀቅ፣ ጫትን ካልጠላ ከጫት ሊወጣ ሰውየው፣ በዝሙት የተጠመደ ሰው መጀመሪያ ስለ ዝሙት ጥላቻ ሊገባበት ይገባል። የጠላው ነገር ካንተ ይርቃል። ከምትወደው ነገር እግዚአብሔር አንተን መለየት አይችልም። አንተ ሙሉ ሰው ነህ፣ ፍቃድ ያለ ሰው ነህ። ዛሬ እንጠላዋለን። ሃሌሉያ። እንዳትሳሳቱ። ድሆችን ግን ምን እንላለን? እንወዳለን። ለእግዚአብሔር መንግስት እኮ ድህነት አይመችም። እግዚአብሔርን መንግስት ለመስራትም ድህነት ምን አይልም? አይመችም። እንደዚህ የመሰለ ነገሩ ስለመቀመጥ እኮ ፍሉስ ያስፈልጋል። ምን ነገር ስለዚህ ድህነትን የምንጠላው ከህልማችን እግዚአብሔር ከሰጠን አሳይመንትና አደራ ጋር እንኳን እንቅፋት ይሆንብናል። ይችላል እግዚአብሔር፣ ይችላል ኢየሱስ፣ ይችላል የኔ ጌታ። ኢሳይያስ ምዕራፍ 11 ይታያችኋል አይደለ? ምን ይላል? ከእሴይ ግንድ የወጣ ቁጥቋጦ፣ የእሴይ ግንድ ቁጥቋጦ ይወጣል፣ ከስሮቹም እንደ ቅርንጫፉ ፍሬ ያፈራል። ቁጥር 2 ነው የምፈልገው ነኝ። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ። የእግዚአብሔር መንፈስ የምንና የምን? የጥበብና የማስተዋል። እሺ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። አሁን ተላላ ከሆን መንፈሳዊ ነገር ካልገባ እውነተኛው መንፈስ ቅዱስ ወይም የእግዚአብሔር መንፈስ ካንተ ጋር ኮሙኒኬሽን የለው። ይሄ በየአዳራሹ ተሰልፎ ዘይት የሚገዛ ጴንጤ የተቀበለው መንፈስ የጌታ መንፈስ መሆኑን እኔ እጠራጠራለሁ። በጣም መጽሐፍ ቅዱሳዊ ነገሮችን የሚለማመዱ ቸርቾች ሁሉ በዛ የእግዚአብሔር መንፈስ አለ ለማለት ምክንያቱ እኔ አይደለሁም። የእግዚአብሔር መንፈስ የጥበብና የምን ማስተዋል፣ የምን የማድረግ የማስተዋል። እግዚአብሔር መንፈስ ጥበብና ማስተዋል ይዞ ነው አንተ ጋር የሚመጣው። አብዛኞቻችን የኃይሏን ነው የምናውቃት። ስንጸልይ የኃይል አገልግሎት እዚህ የምናደርገው ብዙ ጊዜ ስንጸልይ ሰዎች የማይቆሙት መናፍስት የሚጮሁትን ትንቢት ስንናገር በሽተኛ የሚፈወስ እሱን ነው ሰው ሁሉ የማን መንፈስ ብሎ የሚያስበው? ታች ያለችውን መርጦ የኃይሏን።
ሰው ሁሉ የሚወደው የጥበብ የማስተዋል ምናምን ነገር አይወድም። የምን አገልግሎት ፍለጋ ነው ከቸርች ቸርች የሚዞረው? ያ ኃይል ሌስ ባላንስ። መኪና እንኳን አውቶማቲክ ካልሆነ በምንድን ነው የሚነዳው? በባላንስ። ሁሌ መርጠው የሚወስዷት የትኛዋ ነች? እቺ የኃይል አገልግሎት ተብላ የምትጠራው እኛም ኤክስፒሪየንስ የምናደርገው ዴሊቨረንስ፣ ፕሮፌሲ፣ ሂሊንግ፣ ኢምፓርቴሽን፣ ዲሞንስትሬሽን የፓወርን ምናምን። ያኔ የማን መንፈስ አለ ብለው ሰዎች ያስባሉ። ጥበብ ስታስተምራቸው ስትመክራቸው የጌታ መንፈስ አይመስላቸውም፣ አንተ ነው የምትመስላቸው። ልክ ማካንዳ አያለው ስትል የጌታ መንፈስ ይመጣል። ተርበል ዱርዬ መንፈስ ከቆምኩ ሰዓት ጀምሮ በጥበብ የሚመክር ዋት ባይብል ሴይስ ሶ። ይሁት መጽሐፍ ምን እንደሚል የእግዚአብሔር መንፈስ የጥበብና የምን መንፈስ? የማስተዋል። አንዳንዴ ታዩታላችሁ ግን የማታስተውሉት፣ ትሰሙታላችሁ ግን በህይወታችሁ የማታስተውሉት ነገር የለም። ጴንጤ ዘንድሮ ልጅነትን ሰምቶታል፣ ልጅነትን ሆኗል፣ ግን ምን አላለው? አላስተዋለው። አባቱ ቤት የእግዚአብሔር ልጅ ነኝ ይላል። አባቱ ቤት ደግሞ ምን ሊገዛ ይሄዳል? ከአባቱ ምን ሊለው? ፈዋሹ እግዚአብሔር ከሆነ አባት ነኝ ካለው እስኪ አባቴ የፈውስ ጸጋ ተሰጥቶታው አባቴ እሱ ጋር ሄጄ ያስቡት ፋዘር፣ እሱ ደግሞ 5000 ካላመጣ አልፈውስህም። ትንቢት ነው የምትፈልገው? 10000ን ምን በል አቀብል። ልጅነትን እኮ ታውቀዋል፣ ግን ምን አላልከው? ራይት መንፈስ ስላላገኘ። እኛና እግዚአብሔር አባትና ልጅ ነን። አሁን ይሄን ታርጌት የሚመስል ዘይት የሚሸጡትን ሰዎች ማጥቃት ይመስላል። ዘይት የሚሸጡት ጥቂት ናቸው፣ ሸማቾቹ ብዙ ናቸው። እኔ ሸማቾቹን ነው ማትረፍ የምፈልገው። ሸገሻጮቹ አሁን ኪሳቸው እየሞላ ስለሆነ አንዳንዶቹ መንግስት ሊያስራቸው ስለሆነ ወደ ውጭ እያመቻቹ ነው። ወረድ በቅርብ ትሰማላችሁ። አንዳንዶቹ አገር ለቀው ይወጣሉ። ኦሬዲ ጥግ ድረስ ዱባይ ቤት ገዝተዋል ምናምን ማቃቸው የሚያውቁ ገዝተዋል። በቃ ተመቻችተዋል። እድሜ ጅል ጴንጤ ሰብሰብለት አድርገው በልተዋል። እኔ የማስተምረው እነሱ ዘይት ሸጠው መኪና ስለገዙ ሳይሆን ሸማቹ ብዙ ነው፣ ትውልዱ ብዙ ነው። ስለዚህ እኔ ስለዛ ሰውዬ አይደለም የሚያሳዝነኝ፣ እሱ አንድ ግለሰብ ነው። አሁን በስተዋል እንደ አህያ ልጅ ተተዋልደው በስተዋል። በርግጥ ክፉ ነገር ቶሎ ነው የሚበዛው፣ በየስርቻው በየምናምኑ እንደ ወባትኒ ነው የሚራቡት። በርግጥ ነገር ግን እኔ ሳስተምር አሁን አንተ የሚመስል ነብይ አንጋጉ አፍ ውስጥ ይመጣል፣ አይምሮ ውስጥ ነብይ አጩኔን እየተናገረው ነው ትላለህ። ነብይ አንጩኔን ነው ትችዋል። አሜን ነው ወይ? እኔ ጉዳዬ እግዚአብሔር ህዝቤ ብሎ ከጠራው ህዝብ ጋር ነው። አሜን። ህዝቡ የኔም አይደለም፣ የኩምሳም አይደለም፣ የቶሎሳም አይደለም። ህዝቡ ሁል ጊዜ የእግዚአብሔር ህዝብ እንደሆነ ይቀጥላል። እኔ አዳራሽ አልመጣም ማለት እኔ የማገለግልበት ህዝቡ እንትና አዳራሽ ሄዷል ማለት የእንትና ነው ማለት አይደለም። ሙሉ ወንጌል ትሄዳለህ ማለት የሙሉ ወንጌል አይደለም። ቃልዮት ትሄዳለህ ማለት የቃልዮት አይደለም። መሰረተ ክርስቶስ ትሄዳለህ ማለት የመሰረተ ክርስቶስ አይደለም ማለት። ማውንት ዘይን ትሄዳለህ ማለት የማውንት ዘይን አይደለም። አንተ ሪሜን የኢየሱስ ነህ። አሜን። አልሰማኸኝም? አሜን። አንተ ለዘላለም የኢየሱስ ነህ። አሜን። ነገር ግን በሙሉ ወንጌል ልትተከል፣ ልትማር፣ ልትገነባ፣ ልትሰራ ትችላለህ። በመካነ ኢየሱስ ልትማር፣ ልትገነባ፣ ልትሰራ፣ ለክርስቶስ ደቀ መዝሙር ልትሆን ትችላለህ። በመሰረተ ክርስቶስ ልትገነባ፣ ልትጠመቅ፣ ልትማር፣ ልታገለግል፣ ልትሰራ ምን ትላለህ? ትችል። በማውንት ዘይን ልትማር፣ ልታገለግል፣ ልትሰራ ትችላለህ። ለመሰላችሁ እኛ የራሳችንን ደቀ መዝሙር ልናፈራ ሳይሆን የክርስቶስን ደቀ መዝሙሮች ልናፈራ እግዚአብሔር ጠርቶናል። የመጨረሻው የራሱ ደቀ መዝሙር የነበረው ለኢየሱስ ያስረከበው የብሉይ ኪዳን የመጨረሻው ነብይ የአዲስ ኪዳን ብሪጅ ተብሎ የሚጠራው ጆን ዘ ባፕቲስት ነው። አሜን ነው ወይ? ኢቭን ቀውጢ እንኳን አላነሳም የሱ ደቀ መዝሙርቶች ወደ ኢየሱስ ሲመጡ። ለምን ስትሉ ዮሐንስ የራሱ ደቀ መዝሙር አይደለም ለመፈንቅለ መንግስት ያዘጋጀ የነበረው ለኢየሱስ መንግስት ነው ሲያጭ የነበረው። አሜን ሴም። ስለዚህ እኔ ደቀ መዝሙር እንድትሆኑ አይደለም በዚህ ፕላትፎርም ማስተምረው። ላለፉት 7 ዓመታት እኔ ደቀ መዝሙር የለኝም። ላለፉት 7 ዓመታት የክርስቶስ ደቀ መዝሙሮችን እያፈራው ነው። ገና ደግሞ ብዙ የክርስቶስ ደቀ መዝሙሮች ይፈራሉ። ስለዚህ ስናገር ዘይት የሚሸጠው ያ ያገር ሰው እንዳይመጣብህ፣ ያ ለሀገር ለምድር የከበደው ባንተ በሰጠኸው ገንዘብ ዘይት ጋርዶች ቀርጥሮ በቀን 3-4 ስጋ እያበላ በስጋ በወፋፍራም ሰዎች የሚጠበቀው ሰውዬ እንዳይመጣብህ። እድሜ ላንተ። ዘይት ካለ ቁርጣል፣ ኢየሱስ ያድናል። ጴንጤስ ካለ ሽቀላል። በራስ ገንዘብ ለራስ ነው ጥበቃ የሚቀጠርብህ። እነሱን አይደለም ምን የምለው። ህዝቡ እነሱ ጋር ቢሄድም
እኔ ጋር ቢመጥም የትም ቢሄድ የእግዚአብሔር ሕዝብ ነው። እግዚአብሔር ደግሞ አገልግል ያለን የእግዚአብሔርን ሕዝብ ነው። ለዛ ነው ብዙ ሰዎች የዛሬ 6-7 ዓመት አፖስትሊክ ቋሪፍ አገልጋይ ነው፣ ግን ሌሎችን አይቀበልም፣ ነቢያትን ይቃወማል። ውሶ እኮ እንደ ፕሮፌት ዘይት በመሸጥ የሕዝብ ችግር መክበሪያው የሚያደርግ ነውሩን በክብሩ 4-5 እየገባ የሚያፈታ ላንተ ነው ነብይ። የሐሰት ትንቢት አገራዊ ምናምን እያመጣ ምድረ የሚቀበጣጥር ፖለቲካ ውስጥ ገብቶ የሚፈተፍት በብዙ ዕዳ እና የመበለቶችን የሚያራቁት ነው ፕሮፌት የምትለኝ? ለሱ አይነት ነብይ እግዚአብሔር የለው። ያንተ ነብይ ሊሆን ይችላል፣ ያንተ አገልጋይ ሊሆን ይችላል። እግዚአብሔር ግን እንደዛ አይነት አገልጋይ የለው። እያወቀ በድፍረት ለሚያረገው ነገር ጥቅስ ይውላችሁ። እግዚአብሔር የድፍረት ኃጢአትን ይጠላል። ማንም ይወድቃል፣ ማንም ይስታል፣ ማንም የወደቀ ይነሳል፣ የሳተ ይመለሳል። አሜን ነው ወይ? የወደቀውን ማንሳት የሳተውን መመለስ የወንድማችን የኛም ኃላፊነት ነው። አሜን ነው ወይ? ለምን የድፍረት ኃጢአት ምን እንደሆነ ታውቃላችሁ? እያንዳንዱ ቤተክርስቲያን ውስጥ ለምታደርገው መጽሐፍ ቅዱሳዊ ነገር ጥቅስ እየፈለክ ማስደገፍ። ዘይት ለምን እንደምትሸጥ እንዴት ልክ እንደሆነ፣ እንዴት ገስታውስ ከፍተህ ህዝብ እንደምታራቁት እንዴት ልክ እንደሆነ፣ ሶስተኛዋ ሚስት ፈታ አራተኛ ሚስትን ለማግባት የሆነ ነገር ለማድረግ ጀስቲፊኬሽን ስትፈልግ፣ ለምትሰራቸው ስህተቶችና ቅዱሳንን ችግር ላይ ለሚጥሉ ቆሻሻ ነገሮች ደጋፊ ጥቅስ ስትፈልግ፣ ቅዱሳንን ሰብስበ የእግዚአብሔርን ቃል በማስተማር ፋንታ የኢትዮጵያ ንግድ ባንክ የአዋሽ ባንክን ሰብስበ ብር አስገባላችኋለሁ እያልክ ቂላቂል እያደረግ ለምንድን ነው ስትባል፣ ኢየሱስም እኮ አስታቴር ጴጥሮስን ልኮት ካሳ ውስጥ አውጥቷል። ዛሬ ከእናንተ ካሳ ነው የሚገባላችሁ ወይስ ከንግድ ባንክ? አየህ፣ እንደዚህ አይነት ደፋር የሆኑ ነገሮችን ልክ ጳውሎስ ጴጥሮስን እንደ ወንጌል እውነት ባለሄደ ጊዜ ፊት ለፊት ገሰስኩት እንዳለ እንደ ወንጌል እውነት ያልሆነ አካሄደን ሌላ ወንድሜ የመገሰጽ ኃላፊነት አለበት። እኔም እንደ ወንጌል እውነት ካልሄድኩኝ ማንኛ አፍተሩ ማንኛ ምንም አይደለም፣ የእግዚአብሔር ጸጋ ያቆመኝ እንጂ። አሜን ነው ወይ? ስለዚህ ታርጌታችን የሆኑ ኪሳቸውን ያደለቡ ትላንት ከገጠር ተነስቶ አዲስ አበባ ገብተው መኪና የነዱ ምናምን እነሱን ሰዎች አይደለም። the people እስቲል ህዝቡ ችግር ውስጥ አለ። እስቲል ህዝቡ ውድቀት ውስጥ አለ። እስቲል ህዝቡ በበሽታና በስቃይ የማቀቀ ነው። ስለዚህ ትውልዱ ነፃ መውጣት አለበት። ምክንያቱም የእግዚአብሔር ቃል ሲናገር በትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ህዝቤ ዕውቀት ከማጣት የተነሳ ምን ብሏል አለ? ጠፍቷል። ምን ከማጣት? እረኛ አላጣም፣ የተቀባ አላጣም፣ ዘይት ነጋዴ አላጣም። ዕውቀት። ምን አይነት ዕውቀት? የእግዚአብሔር ዕውቀት። እና እኔን የወደዱ ይመስለው እሱ እኮ እንትን አይቀበልም እንጂ ምናምን። አይነ ከተከፈተ እንዴት ትቀበላለህ? በምን አለ? እኔማ ጋንን ታወጣለህ፣ በሽተኛ ይፈወሳል፣ መልእክት አመጣለሁ፣ አገራዊ ይናገራል። ታዲያ እንዴት ብዬ ልቀበል? መንፈሱን እኮ አውቀዋለሁ። ኢየሱስ ወደሱ የመጡትን ሰዎች ሁሉ ፈወሳቸው ተብሎ ተጽፏል። ለምን ሲባል ሴክሬቱ he have a compassion for them፣ ርህራሄ በውስጡ ነበረ። አሁን እኮ ይኸውልህ አንድ በሽተኛ ስታይ አንድ ብልቃጥ ዘይት ትዝ ይልሃል። አንድ ጴንጤ ችግር ግራ የገባው ጴንጤ ስታገኝ 5000 ብር ይታይሃል። ገብቶሃል? ጭራሽ የህዝቡ ችግር ያንተ የብልጽግና አንተ የገንዘብ ማካበቻ መንገድ በሆነበት ሀገር ላይ ዝም በል ብትለኝ ልታስብለኝ አትችልም። አሁንም እናገራለሁ፣ እስትንፋሴ ከኔ እስኪወሰድ ኢየሱስ ወደ እኔ እስኪመጣ እኔ ወደ ጌታ እስኪሄድ ድረስ ይህንን ወንጌል ከመናገር ወደ ኋላ አልልም። በወንጌል አንቀልድ። ሃሌሉያ። ስለዚህ እንደዚህ አይነት ባያዝድ የምትሆኑ ሰዎች ኖ እና እኔ ሰዎች ጋር አይደለም ህዝቡ ጋር ነኝ ያለው። ጴንጤ አላየውም እንደ የቡክ ማአት ይዞ ቸርች ሲርኮሰኮስ አላየውም እንደ ገንዘብ ይገባልሃል ብለው ይሄን ትውልድ እያየ ዝም ትላለህ? ይሄን ትውልድ እያየ ወደ ሞት የሚነዳውን ትውልድ እያየ ደግሞ በጣም አደገኛው ጴንጤ ባክ ሲያረግ ኤቲስት ነው የሚሆነው። በጣም አሳዛኙ ነገር፣ በጣም የሚያሳዝነኝ እሱ ነው። ወይ ወደ ኦርቶዶክስ አይመጡም ወይ ወደ እስልምና አይገባም። ጴንጤ ባክ ሲያረግ የክርስቶስ ጠላት ኤቲስት ነው። ኤቲስት ታውቃላችሁ? ባክ ያረጉ ሲፈላሰፉ አላያችኋቸው? ወደ ጌታ ኑ ምናምን ስትሏቸው አክበኛ ጊዜ አይሉ አልቀረም። በአንተ ጊዜ አንተ ነህ ያረጀው፣ አንተ ነህ ፌድ ያረከው፣ እኛ ቀጥለናል። ተው ስንል አልሰማ ብለህ ይሄን ለምንድን ነው የምነግርህ? የእግዚአብሔር ሕዝቤ ዕውቀት ከማጣቱ የተነሳ ምን ብሏል? ጠፍቷል። ዕውቀትን ስለናቃችሁ እኔም ካህናት እንዳትሆኑ ናቅኳችሁ። ማስተዋል ከሌለ የእግዚአብሔርን መንፈስ ካላወቀው አንተ የምትፈልገው መሰለህ ስሜን ይጥራኝ ስምህን። አረ እግዚአብሔር መንፈስ ባካችሁ፣ አረ ተው ባካችሁ ተው።
አረ ንቁ! አረ እግዚአብሔር መንፈስ ስም ጠርቶ የሚያልፍ አይደለም፣ ስምን በስም የሚቀይር ነው። ሶፎንያስ ሞላልኝ ያለውን አላየም እንዴ? ሶፎንያስ ሞላልኝ፣ ፓስተር ሶፎንያስ ሞላልኝ ሊያየውም ይችላል። እሱ ነው ያለ የፓስተር ዳዊት ወንድም ማለት ነው። 10 ሺህ ብር እየተከፈላቸው ክፍለ ሀገር ኮንፈረንስ ሲዘጋጅ ቀድሞ በታክሲ በመኪና ይላኩና እንዳጋንንት እንዲጮሁ ይደረጋሉ። ዊልቸር ተዘጋጅቶላቸው ከዊልቸር ላይ ይነሳሉ። ኢትዮጵያ ውስጥ አዲስ አበባ ተጭነው ዊልቸር ተዘጋጅቶላቸው እዛ ያለውን ቡና ሲደርስ የዛን የገበሬ ቡና ቀምቶ ለመምጣት ነው ባይዘው። ኮንፈረንሱ የሚዘጋጀው አንደኛ ጥርና ታህሳስ ነው። ምን ሲገባ? ቡና ሲገባ፣ እህል ሲደርስ፣ ገበሬው ስቃዩን በልቶ ሲጨርስ፣ ከዛ ምን ይደረጋል? በሚኒባስ ይላኩና ከዚህ እዛ እንዳጋንንት ይጮሃሉ ሰዎች ሆን ብለው 10 ሺህ ብር ይከፈላቸዋል። ምን መሰለሽ እዛ የሚሰበሰበው ሰው ማስተዋል የለውም፣ የእግዚአብሔር መንፈስ አላገኘው። ዛሬ መቃሉ ነው እኔ እኮ ይኸውልህ ቃሉ ምን ላይ የእግዚአብሔር መንፈስ የምን የጥበብና ህዝቡ ያስተው ሰውም የሚፈልገው ይኸውልህ ሰው ይነሳ ነው። አንተ ተነሳ ለክርስቶስ በእናትህ። እግዚአብሔር ከዊልቸር ላይ ያስነሳል። አዎ ያስነሳል። በእነዛ ሌቦች ግን ያስነሳ። ኦልሬዲ እንደዛ አይነት ኃይል ለነሱ እግዚአብሔር አይሰጥም። ለከዳ መከላከያ መንግስት ፍላሽ ያስታጥቃል። ከድተዋል እነሱ ለሌላ ዓለም እየሰሩ። እግዚአብሔር ኃይሉን የሚሰጠው ፕሮግራሙ ላለባቸው ሰዎች ነው። የእግዚአብሔር መንፈስ የጥበብና የምን እግዚአብሔር እውነተኛውን ማስተዋል ይሰጣል። መንፈሱ ሲያገኝ ታስተውላለህ። እግዚአብሔር መንፈስ አስተዋይ ነው የሚያደርግ፣ ጠቢብ ነው የሚያደርግ። የማንም ጀዝባ መቀለጃ አያደርግህም። የማንም ቁማር መጫወቻ አያደርግህም። ልክ ቡና ሲደርስ፣ ልክ እህል ሲደርስ፣ ልክ ፍሩት ሲሸጥ፣ ልክ ሙዝ ሲጫን እንዳለ ሶኮልድ ማንን የሚሉ ማኖች ተሰብስበው ደቡብ ናቸው። ተሰብስበው ደቡብ ጊዜዋ ትታወቃለች የሽቀላ። ከዛስ እንዳልኩ እንደዚህ አይነት ሰዎች ተሰብስበው ይሄዳሉ፣ ይለቀቃሉ። ጉባኤው ላይ ስሙ ይጠራል። ተነጋግረው ነው የሄዱት። ተከፍሎት ነው ሰውየው ይላል። በቃ የእግዚአብሔር መንፈስ የምንድን ነው? የጥበብና ያገኛችሁ መንፈስ ለዩት። የእግዚአብሔር መንፈስ አግኝቷቸው ቢሆን ያ ሁሉ ህዝብ አይጭበረበርም። ሌላ መንፈስ አግኝቷችሁ እንዳይሆን፣ ሌላ መንፈስ ተገናኝቷችሁ እንዳይሆን። የእግዚአብሔር መንፈስ አስተዋይ ያደርጋል። እኔ አይደለሁም ያልኩት። የእግዚአብሔር መንፈስ የምን የጥበብና ምን አያስተውልም። ትውልዱ አውትፑት ነው የሚፈልገው፣ ውጤት ነው የሚፈልገው፣ ፕሮሰስ አይፈልግም። በክፋቱ ምን ይበላል? ጻድቁም በጽድቁ ምን ይበል? ኃጢአተኛውም በኃጢአተኛው ምን? እኔ ለእያንዳንዱ እንደምኑ አለ እንደ ስራው መፈርድ ነኝ ብሏል። ፍርድኛ አንፈርድም። ትውልዱን ግን ማንቃት አለብን። እግዚአብሔር ሚዲያ የሰጠኝ እነዚህን ሚሊዮኖች አሳልፎ የሰጠኝ እዚህ ቃቃ ልጨውትበት እንዳይመስል። ስንት ከእንቅልፉ የሚነቃ ትውልድ አለ። ስንት መቀስቅ። አንተ የምተኛ ምን በል ንቃ። ክርስቶስ ምን ይልልሃል? ያበራልሃል። የሚተኛ ትውልድ ይቀሰቀሳል። የሚተኛ ትውልድ ይቀሰቀሳል። የሚተኛ ትውልድ ይቀሰቀሳል። መንፈስ ቅዱስ እውነተኛው ቢኖርብህ የት መሄድ እንዳለብህ ይነግርሃል። የት መሄድ እንደሌለብህ ምን ይልሃል? ይነግርሃል። ኢየሱስ የት እንደሚሸት ጠረኑን ትፈልገዋል አለው እኮ ኢየሱስ። የርህራሄ እኮ ጠረናል። አቤት ደንበኛ አይልም እኮ ሲያይ፣ አቤት ሽቀላ አይልም። አቤት ይሁሉ እኔ አሁን እግዚአብሔር ወርዶ ጴንጤዎችን እንዳለ ፈውሻለሁ ቢል አብዛኛው ሰው ቸርች ይዘጋል። ለምን? የጴንጤ ችግረኛ ነው። አሁን ገበያውን ምን እያለ ያለው ችግር ደግሞ ከሰው መሃል ምን አይልም አይጠፍ። ጴንጤ ደግሞ በይበልጥ ሰነፍ ነው። ትጉሃን ጴንጤዎች እንዳላችሁ አውቃለሁ። ምርጥ ጴንጤዎች እንዳላችሁ አውቃለሁ። ስማርት ጴንጤዎች እንዳላችሁ አውቃለሁ። በፐርሰንት ግን ስናስቀምጠው 40-60 ነው። እንደ ኮንዶሚኒየም 40% ነው ነቃ ያለ ጴንጤ። 60% ያው እንደምታየው በ10 ሺህ ብር በተከፈላችሁ ሰዎች የሚታለል ነው። ስለ 40%ዎቻችሁ እግዚአብሔርን እናመሰግነዋለን። ዛሬ ሁሉ ነገር ያለው ሜካናይዝድ ነው ብያለሁ። አየሩን መልቀቅ አለባቸው። አሜን ነው ወይ? ትውልድ እግዚአብሔርን ወደ ማወቅ መምጣት አለበት። ኢየሱስ ያድናል። ይህን የሚያደርገው ደግሞ የማን መንፈስ ነው? እግዚአብሔር መንፈስ። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክር እና የኃይል። አንዳንድ ሰው ቆመ በምክር መንፈስ ስትነግረው ጌታ እየሰራ ይመስለው። እንዲህ ነው ምናምን ለቀስ ብለህ ስትነግረው፣ ምክር ስትመክረው ይሄ አቅጣጫ ጥሩ አይደለም፣ ይሄ አቅጣጫ ጥሩ አይደለም ምናምን ስትለው በእግዚአብሔር መንፈስ እየመከርከው እንደሆነ ሰውየው ምን አይልም። አየህ፣ ሕፃን ልጅ እያለ ሰው እሳትም ምንም ሊነካ ይችላል አይደለም? አንድ ቀን ካቃጠለው በኋላ እያደገ ሲመጣ እፉ ስትለው ራሱ ምን ይላል? እንካ ጨብጠው ብትለው ከዛን ጊዜ ጨምሮ ምን ይሏል? ለምን? እስኪያድግ እስኪነካው ነበረ።
መቼ ነው ጴንጤ የሚያድገው? መቼ ነው ወደ እውነተኛው ወንጌል የሚያድገው? መቼ ነው እግዚአብሔርን ወደ ማወቅ የሚያድገው? መቼ ነው ወደ ተሰራለት ታምራት የሚያድገው? ይሄ ቴሌቪዥን የያዙ ምናምን ብቻ አይደሉም። በየመንደሩ እነሱ እንደ ወር አባትኝ ያራባቸው ማዕት አሉ። በየመንደሩ እንዳይመስል አሁን አንተ የምታየው በትልቅ ሚዲያ ያሉ ነው። ኧረ በስመ አብ ተራብተዋል አሉ። በየጎጡ በየሰፈሩ ተኮልኩለውላል። አሪፍ አሪፍ አደንዛዥ ህዝቡ ቆንጆ ቆንጆ አኔስቴዥያ የሚሰጡ ለሙሉ ሰርጀሪ። አንዳንዴ ሐኪም ያግዘኛል መቼም ከቶም ግማሽና ሙሉ ይባላል አይደለ? አኔስቴዥያ ግማሽና ሙሉ። ከበድ ያለ ሰርጀሪ ሲሆን ሙሉ ይሰጣል። ቀለል ያሉ ሰርጀሪዎች ሲሆኑ ደግሞ ሃፍ። አብዛኛው ጴንጤ ኦቨርዶዝ ነው የተሰጠው። ንቃ ስትለው አፖስተል ግን እሱ እኮ ነው ለበሰለ እንቱ ማደንዘዣ ውስጥ አፖስተል ግን ወንጌል ለምን አይሰብኩም? ይሄ የእድር ጉዳይ ነው እንዴ? እኮ ወንጌል ነው። እግዚአብሔር በመንፈስ ኢሳይያስ ምዕራፍ 11 የሰፈር ወሬ ነው እንዴ? ወንጌል ነው። ወንጌል ፐርሰን ነው። ወንጌል የቸርች አክቲቪቲ አይደለም። ወንጌል የአዳራሽ ጩኸት አይደለም። ወንጌል ዕለት ዕለት በህይወት የሚገለጥ የእግዚአብሔር የህይወት ስርዓት ነው። አዎ ዝም ብሎ ወንጌሉን መስበክ ይቻላል። እንዴት? ችግሩን በአግባቡ ባላወቀው ነገር ላይ መፍትሄውን መፈለግ የለብህም። የቤተ ክርስቲያን ነኝ ብላ የምታስበው ይሄ ብዙ ተከታይ ያለው ወደ ሞት የሚነዳው ትውልድ ችግሩ ምንድን ነው? ኦልዌይስ ፕሮብሌም አይደንቲፊኬሽኑ 50% ፎር ለሶሉሽኑ ያስጠጋሃል። ለዛ ነው ሐኪም ቤት ታመ እንደሄድ ከሐኪሙ እያወቀ መቼም ካላመመ ሰላም ልትለው ሐኪም ቤት ምን አትልም አይደለ? ታመ ሄደ ተደግፈ ቁጭ አድርጎ ይመረምርሃል። ታመ አይደለ እንደሄድከው በቂ እኮ ነው። ለምን መፍትሄ አይሰጥም? ኖ ኖ ኖ ኖ። እውነተኛ መፍትሄ ችግሩን በደንብ ከማወቅ ነው የሚጀምረው። ሄሎ እኔ እዚህ ጋር ችግሩን የማነሳው ለሌሎች ሃይማኖቶች እንዲሳለቁበት እንዲስቁ አይደለም። ችግሩን በአግባቡ ካልተረዳ ነው መፍትሄውን መስራት አንችልም። this is the problem። ለዛ ነው ቁጭ አድርጎ ይመረምራል። ታመ ሄደ ተደገፈ ሄደ ጭራሽ ምን ያደርጋል? ቁጭ አድርጎ ይመረምራል። ወደ ምኑ ለመቅረብ ፈልጎ ሰውየው አልበቃ ብሎት እንደገና ጻፍ ከበብ አድርጎ ወደ ላብራቶሪ ሂድ ይልሃል። የነገርከው ችግር አለ፣ ያመጣ ችግር አለ፣ ላብራቶሪ ደግሞ የሚጣራ ችግር አለ። ችግሩ በደንብ ተጣርቶ ደግሞ ከላብራቶሪ ወደ ዶክተሩ ይገባና ከእንደገና ስምህ ይጠራል። ያኔ ነው መፍትሄ የምታገኘው። እንደገባ ታምም ያለው ስላልክ አይሰጥህም። ችግሩን በቃል ይጠይቀሃል፣ በላብራቶሪ ያዝልሃል። ልክ ከላብራቶሪ ውጤቱ ከመጣ በኋላ እከሌ ትባላለህ፣ አቤት ብለህ ትገባለህ። ያኔ ነው ያን ሁሉ ሰዓት ሐኪም ቤቱ ምን እያደረገ ነው ሲባል ያንተን ችግር ምን እንደሆነ በደንብ ምን እያለው ነው። ቤተ ክርስቲያን ነኝ ጴንጤ ችግሩ ዘንድሮ ምንድነው ብለን ነው መሳለቅ ፈልገን አይደለም። የነዚያ ሌቦችን ጉሮሮ መዝጋት ፈልገን አይደለም። የብሔር ቸርቾች መፍረስ አለባቸው። እግዚአብሔር ኦሮምኛ የሚሰበክበት ቸርች ይፈልጋል፣ የኦሮሞ ቸርች አይፈልግም። እግዚአብሔር አማርኛ የሚሰበክበት ቸርች ይፈልጋል፣ የአማራ ቸርች አይፈልግም። እግዚአብሔር ሲዳምኛ የሚሰበክበት ቸርች ይፈልጋል፣ የሲዳማ ቸርች ግን አይፈልግም። እግዚአብሔር ወላይትኛ የሚሰበክበት ቸርች ይፈልጋል፣ የወላይታ ግን ቸርች እግዚአብሔር አይፈልግም። ትግርኛ የሚሰበክበት ቸርች እግዚአብሔር ይፈልጋል፣ የትግሬ ቸርች ግን አይፈልግም። እመኑኝ፣ ቸርች ከነገድ ከቋንቋ የተዋጁ በበጉ ደም የጸዱ ለአንድ አይነት ፐርፐዝ የተሰበሰቡ ከአንድ መንፈስ የጠጡ የአንድ አባት ልጆች ተሰብስበው ለእግዚአብሔር ክብር የሚያመጡበት ስፍራ ነው የሚል አሜን ይለኛል። this is a church አሜን። እንትን ዓለም አቀፍ ብሎ ከሱ ብሔር ውጪ የማያቀፍ የጴንጤ ቸርች ደግሞ ችግሩ ኢንተርናሽናል እና ዓለም አቀፍ ይበዛዋል። የኦርቶዶክስ ማርያም ዓለም አቀፍ አታይ፣ ኡራኤል ዓለም አቀፍ የለም። አሜን ነው ወይ? ግን ህዝቡን አቅፈዋል። የኛ እንትን ምን ዓለም አቀፍ ስትገባ የሰፈሩን ሰዎች ነው ያቀፈው። ከሱ ብሔር ውጪ ሰው የለም። ገንዘብ ያዡ የሱ ብሔር፣ አገልጋዩ የሱ ብሔር። ቸርቹ ግን ስትገባ ምን ይከፍላል? ችግሩንማ ነው መሳለቅ ፈልጌ እንዳይመስል ጥሬ ነው።
ኢየሱስ ሊመጣ በደጅ ነው። ዘመኑ አልቋል። ያለ ጊዜውም በጊዜውም ወንጌል ይሰበካል። ውስጥ የሚነደው እንዴት መኪና ገዝቼ እንዴት ቤት ሰርቼ የሚል አይደለም። እግዚአብሔር በዙፋኑ አለ፣ ልቤን ያውቃል። እንዴት ነው ይሄ ትውልድ ከተኛበት የሚቀሰቀሰው? ከዚህ አነስቴዥያ እንዴት ነው የሚነቃው? ግማሹ በዛው ሊሞት ይችላል። ፉል ኦፕሬሽን ላይ የኦፕሬሽን ሐኪሞች ሲገቡ አንድ ሐኪም አለ አብሯቸው የማይለይ አነስቴዥያ የሚሰጠው። ምክንያቱም አንዳንድ የህርት ችግር ያለባቸው ሰዎች ላይነቁ የሚችሉበት ፕሮባቢሊቲ አለ። ያንዳንዱ እኮ በቃ ይፈላሰፋል እኮ ባክ የለም። ኃጢአት እየተለማመዳችሁ እግዚአብሔር ዝም ካላችሁ ምህረት በስቶላችሁ እንጂ አቅቶት እንዳይመስላችሁ። መጽሐፍ ሲናገር ሞኝ በልቡ ይላል፣ ሰነፍ በልቡ ይላል፣ እግዚአብሔር የለም ይላል። አለ የኔ አምላክ አለ ኢየሱስ። እግዚአብሔር መኖሩን አሁን በመናገረው ነገር ማወቅ ትችላል። አለ አለ እግዚአብሔር አለ አለ የኔ ጌታ ጂራ ኢየሱስ ጂራ ያዋቀዮ ጂራ 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 አለ። ምህረቱ የበዛ ቁጣው ግን ምን ያለ የዘገየ አምላክ ስላለን እንዳይመስልህ፣ ከናንተ የሚጀምር እንዳይመስላችሁ። እግዚአብሔር ሲመጣ ፍርዱን ከኛ ነው የሚጀምረው። ከኛ ይጀምራል እንዳይመስልህ። እኛ ከኛ ነው የሚጀምረው። እናንተማ ምን አድርጋችሁ? እኛ አይደለን እናገለግላለን ብለን የወጣ ነው። እግዚአብሔር ጠርቶናል ያልነው አይደል እንዴ? እኛ እኮ እንዳሳየናችሁ ነው፣ እንደመራናችሁ እኮ ነው፣ እንደመሯቸው እኮ ነው ሰዎቹ የተመሩት። ልክ ኑሮ ሲወደድ ዶላር ሲጨምር ገንዘብ አበዛለሁ ብሎ ይነሳላል። በድሬ ደግሞ ጅንስ እንትን እንዲበዛለት። አረ ኢየሱስን አታርክሱት። አረ ኢየሱስ ከፍ ያለ የነገስታት ንጉስ የጌቶች ጌታ አልፋና ኦሜጋ ሞት ያልያዘው ሞትን ድል አድርጎ የተነሳ በአብ ቀኝ የተቀመጠ በክብር ያረገ በመላእክት ታጅቦ የሚመጣ እርሱ ኢየሱስ ነው። ለሃዳንያ ለሃዶስ ወለሃዲጋስ ወልፐርዲያ ናካያ ወለሃዳና ማንታ ሩኔ ለፐርዲያ ካምባ ወለሃዲጋስ ወልቢና ሃዳልቢና አኔ ወገል በርዳሃና ማቶስ ሻሊራንያ ናባስ አለ ሱባከ ይመጣል። በክብር ኢየሱስ ይመጣል ይመጣል። ኢየሱስ ይመጣል። የተፉበት እያዩት ይመጣል። የወገሩት እያዩት ይመጣል። የካዱት እያዩት ይመጣል። ኦረ ኢየሱስ ይመጣል ይበለኝ ጉባኤው። በክብር ይመጣል ይበለኝ እስቲ። ንጉሴ ይመጣል በለኝ እስቲ። ገዢ ይመጣል በል እስቲ። አባቴ ይመጣል በል እስቲ። እልልታ ጭብጨባ ለጌታ ለኢየሱስ። እንዳላገጥንበት እንዳይመስልህ። ወንጌል እንዲህ መሸቀጫና መለወጫ እንደሆነ እንዳይመስልህ። ሕይወታቸውን የከፈሉ አሉ ለዚህ ወንጌል። ቤተሰቦቻቸውን ያስራቡ አሉ። በአንበሳ የተበሉ አሉ። አውሬ የበላቸው አሉ። እንደ ዘንድሮ ወንበዴዎች ይኸውልህ ዘይት ሸጠው ሳይሆን በዘይት ተቀቅለው ሕይወታቸውን አሳልፈው የሰጡ አባቶች አሉ። ይመጣል ኢየሱስ እንዳይመስልህ። እኔ ምን አገባኝ እንዳትል። ለመምጣቱ ድርሻ አለ። ለመምጣቱ ድርሻ አለሽ። ለመምጣቱ ድርሻ አለ። በርግጥ አይዘገይም። እሱ ቶሎ ምን ይላል አለ ይመጣል። የምንጠብቀው ተስፋችን የምንጠብቀው ተስፋችን የማይዋሸው ተስፋችን ኢየሱስ ንጉሳችን ይመጣል 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 ይመጣል። ሲመጣ ማፈር አልፈልግም። አንተ ታማኝ በጎ ወታደር መባል እፈልጋለሁ። ወደ ማደሪያህ ግባ እንጂ አንተን አላውቅም ከሚባሉት መሆን አልፈልግም። ታላቁ ሐዋርያ እንዳለ አገልግዬ የተጣልኩ። አገልግሎት ዋስትና አይደለም ለሕይወት። ጋንንት ማውጣት፣ በሽተኛ መፈወስ፣ አዳራሽ መስራት፣ ቴሌቪዥን መክፈት ዋስትናዎች አይደሉም። it demand life ሕይወት ይጠይቃል። የተባረከው ተስፋችን የተባረከው ተስፋ ይበሉ እስቲ። የተባረከው ተስፋችን እኮ ኢየሱስ ነው እናንተ
ሃሌሉያ! እስኪ እልልታ ጭብጨባ አምጡ ለጌታ። Voice of God TV, the true voice of transformation.